የማንቸስተር ሲቲና የፕሪሚየር ሊጉ የ115 ክሶች ፍልሚያ የእንግሊዝ እግር ኳስን ታሪክ በዘላቂነት የሚቀይር ታሪካዊ ክስተት ነው። ይህ ጉዳይ ከሜዳ ላይ ስፖርታዊ ፉክክር አልፎ ወደ ቢሊዮን ዶላሮች የሕግና የፋይናንስ ጦርነት ተሸጋግሯል። ሲቲ ጥፋተኛ ከተባለ የሚያጣው ክብሩንና የሊግ ደረጃውን ሲሆን፣ ፕሪሚየር ሊጉ ይህንን ክስ ከተሸነፈ ደግሞ አስተዳደራዊ ሥልጣኑን ሙሉ በሙሉ ይገረሰሳል። ዛሬ የዚህን ታላቅ የሕግ ፍልሚያ እውነታዎች፣ የቢዝነስ ዓለሙን ምላሽና በሁለቱም ወገን ሊፈጠሩ የሚችሉትን አስደንጋጭ መዘዞች እንመረምራለን። አብራችሁን ቆዩ። የዚህን ክስ ክብደት ለመረዳት የችግሩን ስር መሠረት ማወቅ ግድ ይላል። ፕሪሚየር ሊጉ ማንቸስተር ሲቲን የከሰሰው ከ2009 እስከ 2018 ባለው ጊዜ ውስጥ ትክክለኛው የፋይናንስ መረጃዎችን አልሰጠም፣ የስፖንሰርሺፕ ገቢዎችን አጋኗልና የሚስጥር ክፍያዎችን ፈጽሟል በሚል ነው። ይህ የሕግ ማዕቀፍ ግን በባዶ ሜዳ የተፈጠረ አይደለም። በእንግሊዝ እግር ኳስ ፖለቲካ ውስጥ አሮጌው ሀብትና አዲሱ ሀብት የሚባል ግልጽ ሽኩቻ አለ። ማንቸስተር ዩናይትድ፣ አርሰናልና ሊቨርፑልን የመሳሰሉ ታሪካዊ ኃያላን ክለቦች የፋይናንሻል ፌር ፕሌይ ሕጎች በጥብቅ እንዲተገበሩ ግፊት ሲያደርጉ ቆይተዋል። በሌላ በኩል ደግሞ ማንቸስተር ሲቲ ይህ ክስ የስፖርት የበላይነቱን ለማፈን የተደረገ ፖለቲካዊ እርምጃ እንደሆነ ይከራከራል። እንደ ገለልተኛ ታዛቢ ስንመለከተው ይህ ፍርድ ቤት የፋይናንስ ሕግ ጥሰት ማረጋገጫ ብቻ ሳይሆን የእንግሊዝ እግር ኳስን ኃይል ማን ይቆጣጠራል የሚለውን የሚወስን የፖለቲካ ጦርነት መሆኑን እንረዳለን። ማንቸስተር ሲቲ ይህንን ክስ በቸልታ አላለፈውም። ክለቡ በዓለም ላይ ውድና ስመጥር የተባሉትን የሕግ ባለሙያዎች በሎርድ ፓኒክ ኬሲ መሪነት አሰልፏል። የሲቲ ዋነኛ መከራከሪያ ፕሪሚየር ሊጉ ያቀረባቸው መረጃዎች ሕገወጥ በሆነ መንገድ የተገኙና ከኮንቴክስት ውጪ የተተረጎሙ ናቸው የሚል ነው። እዚህ ጋር አንድ ታሪካዊ ክስተት ማስታወስ ጠቃሚ ነው። በ2020 ዩኤፋ በዚሁ ተመሳሳይ የፋይናንስ ሕግ ጥሰት ምክንያት ሲቲን ለ2 ዓመታት ከሻምፒዮንስ ሊግ አግዶት ነበር። ነገር ግን ጉዳዩ ወደ ዓለም አቀፍ የስፖርት ግልግል ፍርድ ቤት ሲያመራ ሲቲ አብዛኞቹን ክሶች ውድቅ በማድረግ እገዳውን አስነስቷል። የሲቲ ደጋፊዎች ይህ ታሪክ ዛሬም ይደገማል የሚል ጠንካራ እምነት አላቸው። ፕሪሚየር ሊጉ በበኩሉ የራሱ ሕግጋት ከዩኤፋ የተለዩና ጥብቅ በመሆናቸው ሲቲን ጥፋተኛ ለማድረግ የሚያስችል በቂ መረጃ አለኝ ብሎ ያምናል። የሕግ ባለሙያዎች በዝግ በር ሲከራከሩ፣ የቢዝነሱ ዓለምና ገበያው ግን የራሱን ፍርድ እየሰጠ ይገኛል። አንድ ክለብ ከባድ የነጥብ ቅነሳ ወይም ወደ ታችኛው ሊግ የመውረድ አደጋ ካንዣበበበት ትልልቅ ኩባንያዎች ከእሱ ጋር ለመስራት ወደ ኋላ ማለታቸው የተለመደ ነው። ነገር ግን በማንቸስተር ሲቲ ቤት እየሆነ ያለው ተቃራኒ ነው። በቅርብ ሳምንታት ውስጥ ብቻ ሲቲ ከቻይናው የኤሌክትሪክ መኪና አምራች BYD እና ከዓለም አቀፉ የፋይናንስ ተቋም ሬቮልት ጋር የብዙ ሚሊዮን ዶላር የስፖንሰርሺፕ ውሎችን ፈርሟል። በፋይናንስ ዓለም ውስጥ ግዙፍ ኩባንያዎች የክለቡን የሕግ ዳራ በጥልቀት ሳይመረምሩ ስማቸውን አደጋ ላይ አይጥሉም። ይህ የሚያሳየው ማንቸስተር ሲቲ 100% ንጹሕ መሆኑን ባይሆንም እንኳን የቢዝነሱ ዓለም ክለቡ ወደ ሻምፒዮንሺፕ ሊወርድ ይችላል የሚለው ስጋት እንዳላመነበትና የሲቲን የሕግ ቡድን ብቃት እንደተማመነበት ትልቅ ማሳያ ነው። አሁን ወደ ዋናው ቁም ነገር እንምጣ። ውሳኔው ምንም ይሁን ምን ውጤቱ ግን ከባድ ነው። ማንቸስተር ሲቲ ጥፋተኛ ሆኖ ከተገኘ የቅጣቱ መጠን በእንግሊዝ እግር ኳስ ታሪክ ታይቶ የማይታወቅ ሊሆን ይችላል። ከባድ የነጥብ ቅነሳ፣ ያሸነፋቸውን ዋንጫዎች እስከ መነጠቅ አሊያም በቀጥታ ከሊግ እስከ መባረር ሊደርስ ይችላል። ይህ ደግሞ የፔፕ ጋርዲዮላንና የዋና ዋና ተጫዋቾችን የወደፊት ዕጣ ፈንታ ጥያቄ ውስጥ ይከተዋል። በተቃራኒው ደግሞ ማንቸስተር ሲቲ ክሱን ካሸነፈ ፕሪሚየር ሊጉ ታሪካዊ ቀውስ ውስጥ ይገባል። ፕሪሚየር ሊጉ ክለቦቹን የመቆጣጠር ስልጣኑና ተአማኒነቱን ሙሉ በሙሉ ያጣል። በተጨማሪም ለዚህ የሕግ ሂደት የወጣው በመቶ ሚሊዮኖች የሚቆጠር ወጪ ቀሪዎቹን 19 ክለቦች ክፉኛ የሚጎዳ ሲሆን፣ ሲቲም ለደረሰበት የስም ማጥፋትና የሞራል ጉዳት የካሳ ጥያቄ ሊያቀርብ ይችላል። ይህ ማለት ፕሪሚየር ሊጉ አሸናፊ የሌለው ጦርነት ውስጥ ገብቷል ማለት ነው። የ115ቱ ክሶች ጉዳይ የጥቁርና ነጭ ጉዳይ አይደለም። በውስጡ ውስብስብ የሕግ ክፍተቶች፣ የስፖርት ፖለቲካና የቢሊዮን ዶላር የፋይናንስ ፍላጎቶች ተቆላልፈውበታል። ይህ ፍርድ የሲቲን ታሪክ ብቻ ሳይሆን አጠቃላይ የእንግሊዝ ፕሪሚየር ሊግን ወደፊት አቅጣጫ የሚወስን ነው። እንደ ስፖርት ቤተሰብ የእናንተ ሚዛናዊ እይታ ምንድን ነው? በማስረጃዎች ስትመዝኑት ማንቸስተር ሲቲ በክሱ ጥፋተኛ ሆኖ የሚገኝ ይመስላችኋል ወይስ ፕሪሚየር ሊጉ በቂ መረጃ ሳያደራጅ የገባበት ጦርነት? ሐሳባችሁን ከታች በኮሜንት መስጫው ላይ አስቀምጡልን።
እንወያይበታለን። የትንታኔ ስለ ጉዳዩ የነበራችሁን መረጃ እንዳሳፈው አምናለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼር በማድረግ ትክክለኛ መረጃ ለሌሎችም እንዲደርስ ያደርጉ። በሚቀጥለው ፕሮፌሽናል የስፖርት ትንታኔ እስከምንገናኝ ቸርን ሰንብት።